ሳይነስ ችግር ያለበት ሰው ረመዳን ላለመጾም ምክንያት ይሆናል ወይ ይላል። እንቅልፍ ምክንያት ምራቃችን ጣዕሙ ወይም ከለሩ ቢቀየር ይሄንን ደግሞ ብንውጠው ጾማችን ይበላሻል ወይ ይላል። በወሊድ ምክንያት ረመዳን ጾም ላልጾመ ሰው ጾሙን ማገዝ ይቻላል ወይ? የአንድን ጾም በህይወት እያለ ሌላ ሰው ቢጾምለት ይቻላል ወይ? ያው ከረሱል ሰለላሁ ዐለይሂ ወሰለም በፊት ለነበሩት ነቢያቶች ዐለይሂ ሰላም የምንልበትና የማንልበት ሰለላሁ ዐለይሂ ወሰለም የማንልበት ምክንያት ምንድነው ቢያብራሩልኝ ይላል። ቻችንን የፈርድ ሶላትን ሰግድ ከፋቲሃ ቀጥሎ ከአንድ በላይ ሱራ መቅራት እንችላለን ወይስ አንችልም ይላል መሐመድ አሊ ሺበሺ ከውጫሌ አምባሰል። በረመዳን ከ15ኛው ቀን በኋላ ቁኑት የሆነበት ምክንያት ከዛ በፊት ቢደረግስ እንዴት ነው የሚታየው? ብዙ ጊዜ ከዛ በኋላ ነው የሚባለው እና ከዛ በፊት ማድረግ አይቻልም ወይ? ቴሌግራም የሚሰጡ ደርሶችን ከቀራም በኋላ ለሌሎች ማስተማር ይቻላል ወይ? እንደተለየንን ወስድን ይላል። ብስሚላሂ ረህማኒ ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። እንዴት ክብራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችንን አሁን እንጀምራለን። አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬ የተለያዩ ጥያቄዎች ይኖሩናል ዶክተር፣ እናቀርባቸዋለን። መርሐባ። ወደ መጀመሪያው ጥያቄ ስናልፍ ሰላም አለይኩም ካለ በኋላ ጥያቄ ነበረኝ ይላል። የሳይነስ ችግር ያለበት ሰው ረመዳን ላለመጾም ምክንያት ይሆናል ወይ ይላል። ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። አስአሉላህ ተዓላ አን ዩወፊቀና ሊማ ዩሒቡሁ ወየርዳህ ወየሕፈዘና ሚነ ዘለል ወዩወፊቀና ሊጣዓቲሂ ኢነሁ ዐላ ኩሊ ሸይኢን ቀዲር። ሳይነስ ያለበት ሰው ምናልባት ሳይነስ ከመተንፈሻ አካል ጋር የሚገናኝ በሽታ ነው። ምናልባት የሚወስዳቸው መድኃኒቶች ካሉና የሚታፈን ከሆነ ያው ወደ አስም ደረጃ ከመድረሱ በፊት ያለ መርሐላ ነው ብለን ብንወስደው የሚወስዳቸው መድኃኒቶች ካሉ አፍንጫ የሚደረጉ ወይ ደግሞ በአፉ ላይ የሚስበው የመሳሰለው ነገር ያን ካላደረገ ታፍኖ አደጋ ላይ ይወድቃል የሚባል ከሆነ በዚያች በተጨነቀበትና ችግር ላይ ይወድቅበታል ተብሎ የሚሰጋበት ሰዓት ላይ መድኃኒቱን መውሰድና ማፍጠር ይችላል። ጨርሶ ግን አለመጾም የሚባለው ነገር እንደ ዑዝር ተደርጎ ሊቆጠር አይችልም ከመጀመሪያው ነው። ለምን? ያው ባህሪው ስለሚታወቅ የበሽታው ባህሪ ስለሚታወቅ እንደ ሌሎች በሽታዎች እንደ ስኳር ህመምተኛ፣ እንደ ከባድ ጨጓራ ህመም ያለበት ህመምተኛ ወይም ደግሞ በጣም ከፍተኛ ህመሙ የጉበትም ይሁን ሌላ ማየት ህመም ላይ ሆኖ ከፍተኛ ደረጃ የደረሰ አሁን ክትትል እየተሰጠው መድኃኒት እየተሰጠው ምን እያለ ያለ በሽተኛ አይደለም። ሐሉ ከዛ ይለያል። ምናልባት ደረጃው ከፍ ብሎ እየታፈንኩ ነው አሁን በዚህ ሰዓት ይሁን ነገር መውሰድ አለብኝ አለዚያ አይከፈትም የተዘጋው ነገር እያለ ከሆነ ናም ለአስም ህመምተኞች የሚወሰዱ መድኃኒቶች የሚነፋው በኻኽ ምንለው ነገር አለ ውስጡ ላይ መድኃኒት ተደርጎ ነው ያ በመርጨት ወይም ደግሞ በአየር ኃይል ወደ ውስጥ እንዲገባ የሚደረገውና እንደዛ አይነት ነገር የሚረጭ ከሆነ ያ ነገር ጾምን የሚያበላሽ ስለሚሆን ሲገደድ መጠቀምና ጾሙን ማፍረስ ይችላል።
ነገር ግን ከሌሊት ጀምሮ ሳይነይት ይደረ ማለት በዚያ ሐል ላይ ሆኖ ፈጅር መግባት አለበት። በዚያ ሐል ላይ በሚያስጨንቅ ሐል ላይ ሆኖ ፈጅር ከገባ አይነይትም። ያኔ አንዳንድ ጊዜ አስም በሽተኞች ይታወቃል ትንሽ ከበድ የሚላቸው ሰዓት አለ። በዚያ ሰዓት በየተወሰነ ሰዓቱ በኻኽ እያደረጉ የሆነ ነገር መድኃኒት እያደረጉ ለመቋቋም ይሞክራሉ። የመተንፈሻ አካል ችግር ስለሆነ ተንፋሽ ደግሞ እንደ ውሃና እንደ ምግብ ፋታ የሚሰጥ ነገር አይደለምና በዚያን ሰዓት በተጨነቀበት ሰዓት ወይም ህመሙ በጠናበት ሰዓት ላይ ከሆነ አዎ ማዕዙር ነው፣ አለመጾም ይችላል መግቢያ ላይ ከሆነ። አሊያም ደግሞ ቀን ላይ እንደዚህ አይነት ነገር ካጋጠመው ጾሙን ጀምሮ ማፍጠር ይችላል። ያው በሱ ብቻ አንገድበውም፣ በዚህ አይነት ሰው ብቻ አንገድበው። ማንኛውም ሰው ረመዳን ቀን ላይ የጾመ በጣም ህመም በረታበትና መድኃኒት መውሰድ ያለበት ሐል ላይ ደረሰ፣ ጾሙን ሰብሮ መድኃኒቱን ወስዶ ራሱን ማዳን አለበት፣ ራስን ግደል ስለማይባል ማለት ነው። ይሄም ከዛ ውስጥ ይመደባል። ሌላኛው ጥያቄ ምንድነው? በእንቅልፍ ምክንያት ምራቃችን ጣዕሙ ወይም ከለሩ ቢቀየር ይሄንን ደግሞ ብንውጠው ጾማችን ይበላሻል ወይ ይላል። ይህ ምናልባት ምራቁ ከአፋችን ውስጥ ካለ ነገር ጋር ከቅሪት ከቀረ የምግብ ጥርሳችን ውስጥ ከቀረ ወይም አፋችን ላይ ላንቃችን ላይ ተለጥፎ ሳሰለው ድድ ላይ ከቀረ የምግብ ጁዝእ ጋር ክፍልጎች ጋር ተቀላቅሎ ጣዕሙ ተቀይሮ ከሆነ ከለሩ ተቀይሮ ከሆነ እነዚያ መዋዶች ስለተቀላቀሉበት ያንን መዋጡ አው ጾምን ያበላሻል። ያው ምንም እንኳን በመዛሂቦች መሃል ኺላፍ ቢኖር እንደዚህ እንዲህ አይነት ነገሮች ላይ ትንሽ ነገሮች ምላስ ላይ ጥርስ አካባቢ ላይ የሚቀሩ ተጥፎ የሚቀሩ ነገሮች ላይ በእነሱ ይሄን ያክል ካልሆነ ተብሎ አፍ ይባላል የሚለው ይታለፋል የሚለው መዛሂቦች አሉ። ግን ነገሩን ጠበቅ አድርገን ለጥንቃቄ ለማስኬድ ማንኛውም አይነት ባዕድ ነገር ከምራቃችን ጋር ተቀላቅሎ ከዋጥ ነው ረመዳን ላይ ያ ባዕድ ነገሩ የምግብ ክፍል ሊሆን ይችላል፣ ደም ሊሆን ይችላል፣ ሌላም ከውጭ የገባ ነገር ማይበላ ነገርም ሊሆን ይችላል። المهم ባዕድ ነገር ከሆነ ከምራቃችን ጋር ተቀላቅሎ ከተዋጠ ጾምን ያበላሻል። يعني حتى فقهاء الشافعية አንድ ሰው አስታውቆት አስመልሶት በሆን ብሎ ሳይሆን ራሱ ጊዜ አሸንፎት ካስታወከ በኋላ አፉን ካላጸዳ አፉን በንጹህ ውሃ ተطهير ካላደረገ አፉ ላይ የቀረ ነጃሳ አለ። ያው ሲወጣ እርጥብ ነው የወጣው ነገር እርጥብ ነው። ስለዚህ ከምራቃችን ጋር ተቀላቅሎ የሚቀር ነገር አለ። የተፋውን ተፍቶ ግን ተطهير አልሆነምና ያንን ምራቁን ቢወጣው ጾሙ ይበላሻል ይላሉ። ለምን? لانه تنجس بالقيء الذي خرج الذي غلبه بأشنفه توكت مكنيات يا مراقو تنجسال تقيرال ይህንን ተطهير ሳያደርግ በፊት ምራቅ ማዋጥ ጾምን ያበላሻል። ለምን? ባዕድ ነገር ጋር ተቀላቅሏል ማለት ነው። ውስጥ ያለ ነገር ቢሆን ተነጅሶ የወጣ ነገር ቢሆን። ስለዚህ በእንቅልፍ ምክንያት ከእንቅልፉ ሲነሳ ሰው አፉ ላይ ያለው ቅሪት ምራቁ አብሮ እዛው ስለሚቀመጥ ከዚያ ጋር የሟሟው ነገር በልቶት አፉን ሳግመጠመጥ ቆይቶ ከሆነ ከዚያ ጋር ተቀላቅሎ ጣዕሙ ተቀይሮ ሲነቃ ፈጅር ሆኗል፣ ነግቷል። ሆን ብሎ ያ የተቀየረ ምራቁን ከዋጠው ጾሙ ይበላሻል። መርሐባ። ሌላኛው ጥያቄ ነው የሚለው በወሊድ ምክንያት የረመዳን ጾም ላልጾመ ሰው ጾሙን ማገዝ ይቻላል ወይ? የአንድ ጾም በህይወት እያለ ሌላ ሰው ቢጾምለት ይቻላል ወይ? ጾም በህይወት ላለ ሰው አይጾምለትም፣ ማገዝ አይቻልም። ያኔ ያንተን ጾም ወይም ያንቺን ጾም እንተጋገዝና እንጨርስልሽ አይባልም። በአካል የሚሰሩ ዒባዳዎች፣ በራስ የሚሰሩ ዒባዳዎች ሰውየው በሐያት እስካለና ማድረግ እስከቻለ ድረስ መተካት አይፈቅዱ። ኢላ ለሐጅ ሐጅ ሲቀር ይላሉ። ሐጅም ምንም አይነት ሐጅን እንደው ተደግፎም ቢሆን ሰው ተሸክሞት ቢሆን መስራት በማይችልበት ሁኔታ የደረሰ ማዕዱብ ይባላል። እዛ ደረጃ የደረሰ ከሆነ ይተካል፣ አልሞተም። ሌሎች ግን አሁን በዛ ደረጃ የደረሰ ሰው ሶላት ሰው አይተካለትም፣ ጾም አይተካለትም።
ለምን መጾም አልቻለም ይተዋል ፊድያ ብቻ ይሰጣል ሶላት ቆሞ መስገድ አልቻለም ቁጭ ብሎ ይሰግዳል ቁጭ ብሎ አልቻለም ተጋድሞ ይሰግዳል አልቻለም ተንጋሎ ይሰግዳል በቻለበት ሁኔታ አካሉን ማንቀሳቀስ አይችልም አይኑን ያርገበግባል ስለዚህ አቅሙ እስከፈቀደው ያደርጋል በቃ ያን ማድረግ ማይችልበት ሁኔታ ከደረሰ ልቡ ላይ የሶላትን አህካሞች ያስባቸዋል ነይቶ መቅራትን ሩኩዕ ማድረግ እንዲህ ስለዚህ ጾምና ሶላት ምትክን አይቀበሉ ሌላ ሰው ይተካልኝና ይሰራልኝ አይባል لمن هو حي ማለት ነው ዘካትም ቢሆን አቅም ላለው ሰው እንደዚህ አይቻልም ምንድነው ሐጅም ቢሆን አቅም ላለው ሰው በህይወት እስካለ ድረስ አይቻልም اما اذا مات እቺ قضاء የነበረባት ሴት ከሞተች من مات وعليه صوم صام عنه وليه الى الرسول عليه الصلاه والسلام ጾም ኖሮበት የሞተ ሰው ወልዩ ይጾምለታል ይላል ያው ጾም ኖሮበት ሲባል ማውጣት እየቻለ ማለት ነው قضاء ማውጣት እየቻለ ረመዳንን ለምሳሌ በህመም ምክንያት ወይ በወሊድ ምክንያት አሳለፈች አንድ ሴት ከዚያ በኋላ እያጠባች ደግሞ ቆየች ከዚያ ግን ገና ሰፊ ጊዜ قضاء መታወጣበት ጊዜ ሳታገኝ ሞተች እንበል እቺ ሴት ዑዝሯ ሳይቋረጥ ነው ከዑዝር ወደ ዑዝር የተሸጋገረች ወደ ምን የገባችው ወደ ሞት የመጣችው ማለት ነው ስለዚህ አይጾምላትም قضاء ማውጣት የሚመችበት ጊዜ አላለፈም اما من تمكن من القضاء قضاء ማውጣት እየቻለ ተመችቶት ሳያወጣ ግን ከሞተ صام عنه وليه ይጾምለታል ስለዚህ አባት ልጅ يعني ወንድም አጎት حتى اجنبي ሌላም ሰው ቢሆን باذن الولي በቃ ይጾምለታል የሱን ጾም ተብሎ የሷን ጾም ጾምለታል ተብሎ መጾም ይቻላል እንጂ በሐያት ያለች ላግዛት ተብሎ መጾም አይቻልም በ921 በጨርሻው 85 የተላከልን ምንድነው የሚለው ከረሱል ሰለላሁ ዐለይሂ ወሰለም በፊት ለነበሩት ነቢያቶች አለይሂ ሰላም የምንልበትና የማንልበት ሰለላሁ ዐለይሂ ወሰለም የማንልበት ምክንያት ምንድነው ቢያብራሩልኝ ይላል የማንልበት ምክንያት የለም يعني ሌሎቹ አለይሂ ሰላም ይባላል ነብዩ አለይሂ ሰላቱ ወሰለም ወይም ሰለላሁ ዐለይሂ ወሰለም ይባላል የሚል ገደብ የለም ለሁሉም ሰይዱና ሙሳ ሰለላሁ ዐለይሂ ወሰለም ማለት ይቻላል ሰይዱና ኢሳ ሰለላሁ ዐለይሂ ወሰለም ማለት ይቻላል ማናቸው ነብያት ጠርተን ሰላዋትና ሰላም ሰላቱ ወሰለም ሁለቱንም ማውረድ እንችላለን የግድ አሰላም ብቻውን አይደለም ምናልባት በተለመደ መልኩ ሙሳ አለይሂ ሰላም እየተባለ ባጭሩ ይባላል ኢብራሂም አለይሂ ሰላም በዚህ መልኩ አጠራርጎ የመጠቀም ነገር ተንሰራፍቶ ተሰራጭቶ ስለሚገኝ እንጂ ሸሪዓ خاصة ለነብዩ ሰለላሁ ዐለይሂ ወሰለም እንዲባል ወይም አለይሂ ሰላቱ ወሰለም ሶላትና ሰላም እንደላይ እንዲደረግ ለሌሎቹ ግን አለይሂ ሰላም ብቻ እንዲባል ገድቦት አይደለም ያው ምናልባት ጥያቄው የመነጨው ከሚሰማው ሊሆን ይችላል አብዛኛው ጊዜ ከሚሰማው ወስዶ ይሄ ለምን እንደዚህ ሆነ ይሄኛው ስለምን እንደዚህ ሆነ ለምን ይሄኛው እንዲህ ተባለ ያኛው ደግሞ ለምን እንዲህ ተባለ ከሚለው ይልቅ ሰዎች ለምን እንደዛ የሚሉት يعني شرعው እንደዛ ስለማይል ማለት ነው شرعው ስለማይገድበው شرعው እኛ ለምሳሌ ምን እንላለን سيدنا موسى وعيسى وهارون عليهم الصلاة والسلام لنا أنبياء الله عليهم الصلاة والسلام لنا سنفرق عليهم السلام لنا يعني نكتفي بالسلام أو نأتي بالصلاة والسلام يعني السلام مثلهم بتشاب الناس اللي مورد عندني دمو صلاة سلام بمورد ولتهم يمفكر نجرنونا ያው ምናልባት ሸርዕ ላይ እንዲህ አይነት ነገር የመጣ መስሎ ገምቶ ከሆነ ጠያቂያችን የለም ያን የሚገድብ ይሄኛውን በዚህ ይሄኛውን ነው በዚህ ብሎ የሚገድብ ይለው ሁለቱም ዱዓዎች ናቸው ሶላት ደረጃ መጨመሪያ ለመና ነው ልክ ለነብዩ እንደምንለምነው ሌሎችም ነብያቶችም እንጀምራለን حتى ጅብሪል አለይሂ ሰላቱ ወሰለም ማለት እንችላለን
يعني መላእክቶቹንም ጭምር ማለት ነው። ሁለተኛው ጥያቄ ምንድነው የሚለው ብቻችንን የፈርድ ሶላትን ሰግድ ከፋቲሃ ቀጥሎ ከአንድ በላይ ሱራ መቅራት እንችላለን ወይስ አንችልም ይላል መሐመድ አሊ ሺበሺ ከውጫሌ አምባሰል ጥያቄዎችን ያላከልን። መርሐባ ከፈርድ ሶላት ላይ ሆነ ሱና ሶላት ላይ ከፋቲሃ በኋላ የቻልነውና የፈለግነውን ያክል ሱራዎች መቅራት ይፈቀዳል። አንድ ሱራ ብቻ አይደለም፣ ሁለትም ሶስትም አራትም ከዚያም በላይም ብንቀራ እንችላለን። ያኒ ዑለማዎች ሱወር ካሚላ መቅራት እየተወደደ ይላሉ። የተሟላ ሱራ መቅራት ይወደዳል ይላሉ። ይህንን ሲሉ በአንድ ሱራ መገደባቸው አይደለም። አንድ ሱራ ጨርሶ ሊቀራ ይችላል፣ ሁለተኛ ሊቀራ ይችላል፣ ሶስተኛ ሊቀራ ይችላል እና ይሄ በፈርዱም በሱናም ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ቤታቸው ሱና የሰገዱ በሌሊቱ ክፍል ላይ በአንደኛው ረክዓ ላይ ሱረቱል በቀራን ቀርተው ከዛ በኋላ افتتح سورة النساء ثم عاد وقرأ سورة آل عمران ማዛባቱ ቢሆን ችግር የለውም። ያኔ ዑለማዎች ይሄ እሳቸው ተግባር ከአንድ ሱራ ዘሎ ወደ ሶስተኛው ሄዶ ተመልሶ ወደ ሁለተኛው ይመለስ ቢሆን ችግር የለውም ይላሉና ይሄንን አሳይተዋል። ይሄ በፈርድም በሱናም ቢሆን ችግር የለውም። ያው አጋጣሚ ስለተነሳ ፈርድ ሶላት የሚሰግድ ሰው ምንም ቢቸኩል على الأقل እንደው 3 አያቶች እንኳን መቅራት ተፈላጊ ነው። لا شك ከፋቲሃ ሌላ ሩክን የሆነ ነገር የለም። ፋቲሃን ከቀራ ሩክኑን ተገኝቷል። ነገር ግን على الأقل 3 አንቀጾች ያሏትን 3 አያቶችን እንኳን ቢቀራ إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر እቺ 3 አንቀጽ ነች እና እቺን እንኳን ወይም እቺን መሰል እንኳን ሱረቱል ኢኽላስን እንኳን ቢቀራ ይፈልጋል። ይሄ ሰዋብ ላይ የተሟላ እንዲሆንለት ከቻለ ይጨምራል ይበለጠ። አለዚያ ይጎርልበታል። ሶላቱ ፋቲሃን ብቻ ቀርቶ ሩኩዕ የሚያረግ ከሆነ በመጀመሪያዎቹ 2 ረካዓዎች ላይ ጎድሎ ይሆንበታል። አንዶች ከመቸኮል የተነሳ ፋቲሃን ብቻ ቀርተው ወዲያው ነው ሩኩዕ እንደዛ የሚያረጉ አሉ። የሚገርምን ለምንድን ነው የምትቸኩሉት ነው? የሚቸኮልለት ነገር ሶላት ነው። ሶላት ይቸኮልለታል እንጂ አይቸኮልበትም። ያኒ ሌላው ነገርን ጥለህ ወደ ሶላት ለመምጣት ተጓጓለህ እንጂ ከሶላት ተገላግለህ ወደ ሌላ ቦታ ለመሄድ አይቸኮልም። እቱም በህይወትህ ከምትሰራቸው ምርጥ ስራዎች አንዱ ሶላት ነው። አንዱና ዋነኛው ማለት ነው። አንተ ሙእሚን ቢላህ በአላህና በነብዩ ያመንክ በየውም القيامة ያመንክ ሰው ነህ። በባዕስ በሐሽር በሒሳብ በጀነት ያመንክ ሰው ነህ። بعد الإيمان بالله تعالى أفضل الأعمال البدنية الصلاة ነው። ስለዚህ ሶላት ላይ መጣደፍ መቻኮል የሚያሳየው ነገር አለ ማለት ይሄ ሰውዬ ከተፈጠረለት ዓላማ ይልቅ የሚያንገበግበው ያ ነገር እንደሆነ ከዚህ ለጠፊዋ ዱንያ ይሮጥላታል ይጓጓላታል። ረጅም ሰዓትን ቢሰጥ ምንም አይመስለው። ለነሱ ሱቁ ላይ ቆሞ ገቡ እስኪደክመው ድረስ ይቆማል። ገቡን እስኪያመው ድረስ ሲቀበል ሲሸጥ ያናምጣል ሲያወርድ ሲሰጥ ሲቆጥር ምን ሲያረግ ረጅም ሰዓት ሱቅ ላይ የሚቆሙ ሰዎች ስለምናውቅ ነው ምን ያህል ሰዓት በተለይ ስራው የሚመዛበት ሰዓት ላይ ይቆማሉ። ያን ደንበኛ ሲያስተናግድ ያኛው ላክ አስገባ አውርድ ደርሷል አልደረሰም እንዲህ እያለ ሶላት ላይ ከፋቲሃ በኋላ إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر كم ثانية أخذتها تنش سكرلوش ناشر إيش سكندوش جاتي لما جمر جزير لهم يا الله جزير لهم بكا طائرة من النساء مثل البلينو ينسان اللي عملتنه برو لي زقان يبابرو بر لي زقان لك إن زان تبع سو لأنه تدفيان الصلاة لي እና ይሄ የሚያሳየው ነገር ካለ እንደለ يدل على مرض في القلب الله يهنن لبست ያለ ህመምን ለብስት ያለ በሽታ እንደሚያሳየው يعني የዓላማን መሳት የተፈጠሩለትን ዓላማን መሳት የሚያሳየው አልহামዱሊላህ መስሉ ማን ነገር ነው። ግን ይሰውየ ጋፍላ እንዳለበት አሳየ ነውና አጋጣሚውን ጠብቄ ለምን ነገር ነው እቺ 3 አያ ቢሆን ብንቀራ
ቢያንስ ማለት ነው በትንሹ 3 አያት ያላት ሱራ ወይም ሌሎች 3 አያቶችን ብንቀራ ተመራጭ ነው፣ ተፈላጊ ነው። ከዚያ አለማሳነስ መጨመር የፈለገ ብዙ ካልሐፈظ አጫጭር ሱራዎችን 2-3 ማለት ሊቀራ ይችላል። ባይሆን ኢን ካነ ኢማመን የኡሙ الناس لا يرضون بالتطويل لا يطيل ክፍት የሆነ መስጂድ ላይ ምናምን ኢማም ሁሉ የሚያሰግድ ከሆነ ማርዘሙን ማይፈቅዱ ከሆነ ማርዘም የለበትም። ለምን منهم عاجز ومنهم مريض ومنهم ذو حاجة ያው ዱንያ ላይ ነው ያለው حاجة ያለው ይኖራል። 5 ደቂቃ ብቻ ጠብቆ የመጣ ሰው ይኖራል። ልጅ አስተኝታ የመጣች ትኖራለች። ልጇ እያለቀሰባት ያለች ሴት ትኖራለች። ረሱል አለይሂ ሰላቱ ወሰለም ሶላት ላይ ሆኜ ማርዘም ወድና ነገር ግን አስመዑ ቡካ አስሰቢይ የህፃን ልጅ ድምጽ ሰማና እናቱ ትጨነቃለች ብዬ አስቤ ታሰራለሁ አሉ ረሱል አለይሂ ሰላቱ ወሰለም። ስለዚህ ይሄንን ማሰብ መቻል አለበት ሰው ሒፍዙን የሚያጠብቅበት ወይም ደግሞ የሚያጠናበት ወይ ደግሞ የሚያሳይበት ቦታ አድርጎ ማሳየት ያለበትም እዛ ቦታ ላይ ሙራዓት ማድረግ ተገቢ ነው ማለት ነው። ሰይዱና ሙዓዝን ረዲየላሁ ዐንሁ አንድ አካባቢ ላይ ኢማም ሆኖ ያሰግዱ ነበርና አንድ ሰው መጥቶ ነብዩ ጋር ሸክዋ አቀረበ። እኮ ሱብህ ሶላትን መስጊድ ሄጄ አልሰግድም። ለምን ሲሉት ለእነሁ ሙዓዝ ያረዝምብናል። በቃ ሶላቱን ቂያሙን በጣም ያረዘመብን ያልችልም ይደክመኛል። በቃ እዛ ከመሄድ ብዬ ራሴን ሰግዳለሁ። ሰይዱና ሙዓዝን አፈታን አንተ ያ ሙዓዝ አላቸው ረሱል አለይሂ ሰላቱ ወሰለም። አንዳንድ ነገሮቻችን እኮ ምን ያህል እየራቀ እንደመጣን አሁን አንዳንድ ስሜታቸውን የሚከተሉ ሰዎች አሉ እና አፈታን አንተ ያ ሙዓዝ አሉት ረሱል አለይሂ ሰላቱ ወሰለም። አንተ ሙዓዝ አንተ ፈታኝ ነህ፣ ሰውን የምትፈትነህ አንተ እና ሰውን ስታሰግድ በዚህ ቅራ ያኒ ሸምስን ዱሃን እነዚህ ሱራዎችን ቅራ አታርዝም ብለው ረሱል አለይሂ ሰላቱ ወሰለም አደራ አሏቸው ሰይዱና ሙዓዝን። ለምንድን ነው ከኋላ ያለውን ሰው ታሳቢ ማድረግ ሙራዓት ማድረግ ተገቢ ስለሆነ ሸርዓን هذا معتبر شرعا። ይሄን ችላ ብለው አንዳንዶች ሰውን ገትረው በቃ حتى አንዳንድ ቦታ ተራዊህ የማይችሉትን ካላሰገድናችሁ ብለው አንዳንዱ ቆሞ ያንቀላፋል። ያው ረመዳን ላይ የምናስተውለው ነገር ነው አይደል? ሁላችንም እናየዋለን። አንዳንዱ እንዲህ ያለ እየነቀ ሩኩዕ አያረግም፣ እንዲህ ያለ አሁን ይጠብቃል፣ ያዛጋል 10 ጊዜ እንደምንም ሩኩዕ ሲደርስ ደስ ይለዋል ማለት ይሄ ሁላ ተከልፍ ለምን መጣ? ረሱሉላህ ሰለላሁ ዐለይሂ ወሰለም ያሳዩን ያስተማሩን የዒባዳ አደራረግ ራሱ ምንድነው? ረግባ ያለ ሆነ ፍላጎቱ ያለ ሆነ ነሻጣ ያለ ሆነ ስራ ሶላትህ ላይ ሆነ እንቅልፍ ከመጣብህ ረፍ ማን አስገደደ ጨረስኩኝ ለማለት ነው። ቆመ በተንቀለፈው ማለት ነው። ያኒ ጀማዓው ተስማምቶ ላይኛ አጠር ተደርጎ ይቀራልን። ከዛ የተረፈውን ቁጭ ብለን ደግሞ ቁርአኑን እንቀራዋለን። የመቅራቱ አይደል የሚፈልገው ቁርአኑን መቅራትና ማድመጡ ነው የሚፈልገው አይደል? نعم وإن كان إطالة القيام في الصلاة الليلية أحسن أفضل قيام مرزم يليل الصلاة قيام مرزم يودد القد مراحة على هذا الرجل عند جزء مولون كان قرأوا لو سووا مثلا الإمام هنا عندنا شيء عملتوا تنتنو كان يا مسجد ما ختم على البيت بحفظنا بيقرأوا منام يلالو مرحبا أيها جماعة شبابو ምናምን አልባት ተኝቶ ምናምን አልፎ የመጣው ደህና ቆሞ ሊሰግድ ይችላል። ከስራ የመጣው ደክሞት ቀን ሙሉ ምናምን ይዋለው መጥቶ እዛ ጋር ትንሽ 2-3 አያ ከተቀራ በኋላ ይጀምራል። 2 ረካዓ በነሻጣ ከሰገደ በኋላ ቀጣዮቹ ረካዓዎች ማንዛጋት ነው። አንዴ በዚህ ሲደገፍ አንዴ ጉሩን በዚህኛው ኩርሲ ሲደገፍ እንዲህ ሲል ያኒ እጅ ያለው ለሚሰግዳል ሰው ሶላት እኮ የጣመው ነው መስገድ ያለበት አይደል? አያሰላምትም እንዴ ወይ ደግሞ አያልቅም እንዴ እያለ ስንት ቀረ እያለ እንዲህ ያለ ከሚሰግደው ሶላት
መሻይኾቹ ያስለመዱት አጠራጠር ባለ መልኩ ወይ ደግሞ ጁዝኡን ቀነስ አድርጎ ሱራዎቹ መቀራታቸው ጥሩ ነው። ግን ጁዝኡን ቀነስ አድርገው ሰው በሚችለው መልኩ ቢቀራ ደግሞ ይበለጠ الله والله الموفق ነው ተውፊቁን الله ነው ሰይድና ሙዓዝ መቼም እሳቸው ትልቅ ሱሐባ ናቸው። ያው ከጀርባቸው የሚከተላቸው ደግሞ ከዛ ጋር ይሆናል በሚል ነበር ሐሳባቸው እንደዛ አድርጋቸው ግን ከጀርባቸው ያላስተዋሉት ነገር አለና እሱን በደንብ እንዲስተዋል ማድረግ ነው። ስለዚህ ከሚያሰግደው አይነቱም የተለያየ ሊሆን ይችላል። ኸይር የሚያስብ ሊኖር ይችላል። እንደገና ደግሞ ሌላም ነገር ያሰበ ሊሆን ስለሚችል ተከታዩ ላይ ትኩረት ማድረግ ነው የሚቀድመው ለማለት ነው። ተከታዮችን አቅም ያገናዘበ መሆን ዑለማዎች አስቀምጠውታል። إن كان المأمومون محصورين راضين بالتطويل طول ይላሉ። ኢማም ማእሙሞቹ محصور ከሆኑ من باب المثال እኛ የሆነ ቦታ ላይ ሆነን يعني መውጣት ማንችልበት ሁኔታ ነበር። የአመን ሁኔታ ከኮሮና ጋር ከምናምን ተያይዞ ረመዳን ሙሉን ሙደሪሶች 5-6 ምንሆን አንድ ላይ እኛ ብቻችን የምንሰግድበት ሁኔታ ነበር። ሁሉም ራዲ ነው يعني ሁሉም በቃ ሙሉ ቁርአን ማختም ፍቃደኛ ነን ብለን ተስማምተን እንደዛ እየሰገር ነበር። የዛሬ የኮሮና አመት ላይ የነበረው ረመዳን ላይና يعني ምንም አይችግር አልነበረም። ማህሱረን እኛ ኢማሙንም እኛ ፍቃደኛ ነን ብለን ነው ወንድማችን ኡስታዝ መሐመድ አረብ الله يحفظه ختم كل القرآن በዛ በረመዳን ሙሉን ቀርቶ ختمልን ማለት ነው። ሙሉ ተራዊህ ሰገርን። ይሄ አሁን ምንድነው አደዳችን ማህሱር ነው። 5-6 ነው የምንሆነው። ሁላችንም ፍቃደኛ ነን። መርዘሙን ተቀብለናል። እንዳናንቀላፋ እረፍት ነገር ወስደን ከዛ ወጥተን በነሻጣ እንደነ ቦታ ደግሞ ይሄ ሙቀቱ ምኑም አንዳንድ ሰው እንቅልፍ ያመጣበታል። ያን ነገር እንዳያረግብን አውላላ ክፍት ቦታ ላይ ግቢ ውስጥ ሜዳው ላይ ነው የምንሰግደው። እነዚህ ነገሮች አግዘውን ሰግደን ይሄ ፉቃሃዎቹ ያስቀመጡት ነው። ዑለማዎቹ ያስቀመጡት ነው። ሐዲሶችን ወስደው የሙዓዝን ሐዲስ ወስደው ሌሎችንም ረሱል አለይሂ ሰላቱ ወሰለም كان يطيل في صلاه الليل لانه يصلي وحده አንድ ሰው ከተከተላቸው እሳቸው ከወደደ ይከተላቸዋል። እሳቸው ተከተለኛ አይደለም። የሚከብደው ከሆነ ደግሞ ምን ያደርጋል? ሙፋረቃ ነይቶ አሳጥሮ ሰግዶ አሰላምቱ ይቀመጣል። ለምን ተከተለኝ ተብሎ አይደለም። ክፍት የሆነ መስጂድ ላይ ግን ጀማዓ አይነት ሽማግሌ ወጣቱ ሴቱ ወንዱ ባለ ሐጃው ምኑ የሚመጣበት መስጂድ ሲሆን ግን እኛ አንተ አትምጣ ምንልበት ሁኔታ የለም። ሁሉንም ደግሞ ሪዳውን ማስፈቀድ ምንችልበት ሁኔታም ደግሞ የለም። لانهم غير محصورين ከተጀመረ በኋላ አንዱ ብቅ ይላል፣ አንዱ አርፍሮ ይመጣ ይቀላቀላል። ስለዚህ محصور ያልሆነ ነገር ላይ ሙራዓት ማድረግ አስፈላጊ ነው። አሁን አንዳንዶች ይሄን ነገር ሲሰሙ በጁዝ መስገድን መቃወም ሊመስላቸው ይችላል። ليس الامر كذلك እንደዛ አይደለም። ነገር ግን አቅምን ያገናዘበ ይሁን ما هو تعاليم النبي عليه الصلاة والسلام ما هي تعاليمه يساتوا استمروا يساتوا منهج እንዴት ነበረ አንዱ ኮፒ እናድርግ ነፍስያ ደስ ሚላተን ምናምን ሳይሆን ይሄ ለፉከራ አختመ እንዲያረግን ጨርስ ምንም እናወራበት ሳይሆን إنما طاعة لله من سراو يساتوا استمروا የተከተለ እንዲሆን ማለት ነው። ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ተመልሰን እንገናኛለን። ጠብቁ ኢንሻአላህ። ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችን ነው። አሁንም ከኛ ጋር ሆኖ መልካም ቆይታ ይሁንላችሁ ኢንሻአላህ። በ0911 መጨረሻው 25 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም እንዴት ናችሁ? በረመዳን ከ15ኛው ቀን በኋላ ቁኑት የሆነበት ምክንያት ከዛ በፊት
ቢደረግስ እንዴት ነው የሚታየው? ብዙ ጊዜ ከዛ በኋላ ነው የሚባለው እና ከዛ በፊት ማድረግ አይቻልም ወይ? ቁኑት ረመዳን በመዛሂቦች መካከል ላይ ያው ኺላፍ አለ። አጠቃላይ ቁኑትን አስመልክቶ አይ القنوت في الوتر ማለት ነው። ያው ቁኑት في صلاة الصبح እሱም ኺላፍ አለው በመዛሂቦች መካከል ላይ። እሱ አመቱ ሙሉ የሚደረግ ነው። القنوت في صلاة الوتر ሚለው ላይ ዑለማዎች መሃል ላይ ልዩነት አለ። በሻፊዒያ መዝሀብ ስንሄድ መሻፊዒዎች في النصف الثاني من رمضان في وتر النصف الثاني من رمضان ነው። ከረመዳን ከግማሹ በኋላ ከ16ኛው ላይ ሊጀምሩ ማለት ነው። النصف الثاني ምንለው 16 17 እያለ የምንሄድበት ነው። የመጀመሪያው ከአንድ ጀምረን 15 ድረስ ያለው ነው። ስለዚህ النصف الثاني ምንለው ከ16 ጀምሮ ያለው ሌሎች ላይ በምንሰግደው ዊትር ሶላት ላይ ነው ቁኑት የምናደርገው የሚለው ያው ለዚህ ሑጃ ወስደው ነው። ሻፊዒም ዝም ብለው እንደዚህ የሚናገሩ ሳይሆኑ መሰረት አላቸው። ለዚያ ደሊል ያደረጉት ያወጣጡባቸው ምንጮች አሉ፣ ሐዲስ መረጃዎች አሉ። ያንን ወስደው ነው በዛ መልኩ ያደረጉት። ሌሎች መዛሂቦች አመቱ ሙሉ ዊትር ላይ ቁኑት ማድረግ የሚባል ነገር አለ። ስለዚህ በሐነፊያ መዝሀብ ብንሄድ የቁኑት ዊትር ላይ የሚደረገው ቁኑት ሁሌም ነው። ረመዳን ላይ ብቻ አይደለም፣ ሁሌ ስለሆነ በንስፉ الثاني من ረመዳን አይገደብም ማለት ነው። ስለዚህ የሁለት መዛሂቦች ወይም ከዛም በላይ ያሉ መዛሂቦች ልዩነት የኺላፍ ነጥብ ነው። ለምን እንደዚህ ሆነ ለምን እንደዛ አልሆነም መዛሂቦቹ ናቸው ይሄንን ነገር የሚበየኑትና የሚያብራሩት። ያኔ ሁሉም መቼም እንዲህ ሲል ዝም ብሎ ከእንቅልፉ ሲነሳ በመናም ያየውን ነገር አይደለም፣ ወይ ደግሞ ብድግ ሲል አንድ ነገር ከተከፈተልኝ ብሎም አይደለም የሚያወራው። ሙጅተሂዶቹ አቅማቸውን አሟጠው ያላቸውን አቅም ሁሉ ተጠቅመው ሐቅ ጋር ለመድረስ ሐዲሱን በደንብ ተንትነው አይተው መርምረው ቁርአን ላይ መጣውን የነብዩን ሰለላሁ ዐለይሂ ወሰለም ተግባር የሷሐቦቹን ተግባር ያን ሁሉ አይተው ኢጅማዑን አይተው ኺላፉን አይተው ከዛ ውስጥ የሚያወጣጡት ነገር ነውና ለዑለማዎቹ ነው ምንተው። ለምን የሚለውን ነገር ለሙጅተሂዶቹ ነው ምንተው። በእኛ በኩል የፈለግነውን ቀውል ይዘን መስራት እንደምንችል ማወቅ ነው። በእኛ በኩል ያው ምናልባት ዊትር ላይ የሚደረገው ሐታ ቦታው ራሱ በመዛሂቦች መካከል ላይ ኺላፍ አለው። ዊትር ላይ ነው? አዎ መርሐባ ዊትር ላይ ነው። መቼ قبل الركوع ነው بعد الركوع ነው? يعني ዊትሯ ላይ የመጨረሻዋ አንድ ረካዓ ላይ ለብቻ ምን ሰግዳት ላይ አያይዘውም 3 ረካዓ አድርገው ከሰገዱም ሐነፊዮች 3 ረካዓ ላይ አያይዘው ይሰግዳሉ። የትኛው ቦታ ላይ የሚደረገው? ያው በሐነፊያዎቹ 3ኛው ረካዓ ላይ ቂራአ ጨርሰው አላሁ አክበር ይባልና ከዛ በኋላ ነው ቁኑት የሚደረገው። ከዚያ በኋላ ሩኩዕ ከዛ ስጁድ ይከተላል። يعني قبل الركوع እና بعد الركوع የሚለው ኺላፍ አለው በእነው። በሻፊዒያ መዝሀብ ከሄድን ቁኑት የሚደረገው بعد الركوع ነው። في وتر النصف الثاني من رمضان በግማሽ በቀጣዩ በሁለተኛው ግማሽ ረመዳን ሌሊቶች ይሁንና በዊትሯ ላይ መጨረሻው ረካዓ ለብቻዋ ተሰግዳ እሷ ላይ ሩኩዕ ከተደረገ በኋላ ኢዕቲዳል ላይ ሆነን የምናደርገው قبل السجود ካደረግን በኋላ ወደ ስጁድ እንወርደው ነው። የሐነፊዮቹ ጊዜውም ይለያል ቦታውም ይለያል። ያው በእነ العلماء ያለ ኺላፍ ነው። ይሄ ደግሞ ለኛ ረህማ ነው። በ0982 መጨረሻው 36 የተላከልኝ ጥያቄ ምንድነው? ሰላም አለይኩም በቴሌግራም የሚሰጡ ደርሶችን ከቀራም በኋላ ለሌሎች ማስተማር ይቻላል ወይ? እንደተለቀየንን ወስድን ይላል። የሚሰጠውን ሰው እስካወቅነው ድረስ ወይም ደግሞ ሲቃነቱን ታማኝነቱን እስከተማመንን እስካረጋገጥን ድረስ ምንም አይነት የተበረዘ ነገር ወይም ደግሞ ተደባልቆ የሚመጣ ነገር እስከሌለ ድረስ ማለትም አንዳንድ ጊዜ ማዕሉማቱ ሲተላለፍ ተቆራርጦ ዛሬ ብዙ ይሄ ዘመን አመጣሽ መሳሪያዎች ጋር ተያይዘው ብዙ እውነት ይመስሉ ውሸቶች አሉ።
ኤአይ ይሄ አርቲፊሻል ኢንተለጀንስ የሚባለው ነገር ብዙ ነገሮችን እየቀያየረ ስለሆነ ያንን ሰው አስመስለው ያ ሰው እንዳደረገው አስመስለው ያ ሰው እንደሚናገር አስመስለው ምናልባት በድምጹ ላይም ተጫውተው ነገር ቀያይረውም ሊያቀርቡ ስለሚችሉ ሙሉ ለሙሉ ይሄንን ቻናል ባለቤትነቱን የሚያረጋግጥ ሰው የኛ ነው ብሎ ምናምነው ሰው የሚያስተላልፈው ከሆነ በዚያ ቻናል ላይ የሚተላለፉትን ትምህርቶች ልክ አሁን አሱና ቲቪ ባለቤት አለው አልহামዱሊላህ በዩቲዩብ የሚተላለፉትም እኛው ላይ በእኛ ዩቲዩብ ላይ ምንጭናቸውን በእኛ ሌሎች ቲክቶክ ላይም ይሁን ፌስቡክ ፔጃችን ላይም ይሁን ምናሰራጫቸውን ድሩሶች እኛ ኃላፊነታቸውን እንወስዳለን ናም ከሰው ስተት አይጠፋም እንደሚባለው አልፎ አልፎ የሆኑ ነገሮች ይከሰታሉ ይነገርናል እናስተካክላለን ይሄ ያለ ነገር ነው مع ذلك ግን ኃላፊነቱ ምን የሚወስድ አካል አለ ልክ እንደዚህ ሆነ ኃላፊነቱን የሚወስድ አካል አለ ያ ቻናል ቴሌግራም ይባል ምን ይባል ምን ተማመንበት ሆኖ ከዚያ ላይ ዕውቀት ከወሰደን ይወሰርነው ሌላው ማድረስ እንችላለን እንደ ተለቂ ይቆጠራል يعني ተለቂ እንዲሆን ግን ሼኹን على الاقل የሚያስተምረውን ሰው ማንነት ማወቅ በአካል ባንተዋወቅ እንኳን የሆነ ሰው ከሌ እንዲህ ነው አው ثقة ነው ይታመናል የሚለው ነገር አረጋግጦልን መውሰድ እንችላለን ግን ሄደን ሁሌ የምናስተዋውሰው ነገር በዚህ ነገር ላይ ብቻ እንዳንብቃቃ አሁን ብዙ ፈተና እያመጣ ያለው ሶሻል ሚዲያ ነገር ስለሆነ ሰዎች ሁሉ ቤታቸው ክፍላቸው መኝታ ቤታቸው ሆነው የፈለጉትን ነገር ይለቀቁ ብዙ ነገር ያበላሻሉ ብዙ ነገር ያወድማሉ አገኘን መድረኩን ብለው ያው ዑለማዎች ፊትው ዝምበል ይባላል አሁን ሶሻል ሚዲያ ላይ ማን ዝምበል ይሏል በቃ እንን ፖስት ማድረግ ብቻ ነው ያዘጋጀው ነገር እዛ ላይ መጫንና መልቀቅ ነውና እንዲህ አይነት ነገሮች ስላሉ ሁሉም ቻናል ላይ የሚለቀቁ ነገሮች አይታመኑ ሁሉም ላይ እኔ ሁሉንም አናምንም ሲባል እያንዳንዱን ሁሉም እያንዳንዱ ፈርደን አይታመንም ሳይሆን መርጠም ሆነ አለበት ነው ምክንያቱም ዛሬ በአህሉ ሱና ስም በሱፊያ ስም ሱፊ አህሉ ሱና እንዲህ እየተባለ የአህሉ ሱና አዕዱም ሆነው የሚያሰራጩ ሰዎች አሉ የተለያዩ ቴሌግራም ቻናሎች ላይ ለዲን የተጨነቀ ለኡማው የተጨነቀ ለተክፊር የሚከላከል በቃ እንዴት ተክፊር ተገቢ አይደለም እያለ በተክፊር የሚያስፈራራ ማለት ነው ዋ ካከፈርክ ትከፍራለህ እያለ የሚያስፈራራ እዛው አንተም ያስፈራራህ ነው እዛውና ምታከፍር ከሆነ ትከፍራለህ እያለ ያስፈራራሃልና መሆን የነበረበት ያለ ሐቅ ምታከፍር ከሆነ ትከፍራለህ በሐቅ የሚከፍሩ ሰዎች አሉ እንደዛ ከሆነ አይጎዳህም ይሄን በመገለጽ የነበረበት አሁን ስማቸውን አሳምረው ሙዘወቅ ሆነው የሚያብረቀርቅ ስም ይዘው ውስጥ ግን የአህሉላህ የአላህ ወዳጆች የአላህ ወልዮች ጠላት ሆነው የሚሰሩ ሰዎች አሉና ጥንቃቄ ይፈልጋል ዛሬ ነገሮች የተበረዙበት የተበላሹበት ወቅት ስለሆነ ነው ያኒ ሚዛን ተበላሽቷል ሚዛኑ ተዛብቷል ሰው በምላሱ ለማሸነፍ የሚሞክርበት በሐቅ ይዞ ሳይሆን የሆነ ነገሮችን የሆነሽ ነገር ላይ በቃ አድምቶ እዛ ላይ ደጋግሞ ስለዚህ ነገር በማውራት ውሸትን እውነት እያስመሰለ ለማሳየት የሚሞክርበት ወቅት ላይ ያለው በጣም مما يؤسفني ويضحكني كذلك في نفس الوقت እንደው አንዳንዴ ያስቃልም ያሳዝናልም ይሄ ሽርክ ነው ይሄ ሙሽሪክ ነው እንደዚህ የሚያደርግ ሙሽሪክ ነው ሲል ነበር ሰው ተነስተው ዛሬ እኛ ሽርክ እንዋጋለን ስንዋጋ ኖረናል ግን ሰውን ሙሽሪክ አንልም ይላል እንደው والله ማለት እንደው ሰዎች እናንተ ህፃናችሁ እያለ ነው ሰው ላይ ይሳቀበት ይመስለኛል እዛ ላይ የተቀመጡት ራሱ እንደው ምን ነው ትላንትና አንድ ሁለት ነው ነበር ዛሬ አንድና አንድ ሁለት አይደለም እያለ ነው አይሉም ምን ማለት ነው ሰው ይሄ ሽርክ ነው የሰራው ነገር ሽርክ ነው ካለ አንተ ግን ሙሽሪክ አይደለም እንዴት ይላል ሁለት ከትላንትና አቋሜን ቀይር ያለው ደግሞ እያለ አይደለም እኮ ትላንትም እንደዚህ ሳረግ ነበር እያለ ነው ያኺ ትላንትና ቪዲዮዎች ይመጡና ቢታዩ ስንት ጉዳጉድ ይዘልቃል እዛ ላይና እንደ ለኡማው እንደ ትንሽ ግልጽ ለማድረግ የሆነ ሰው
ሽርክን ከሰራ ሽርክ ሁለተኛ በሽርክነት የተረጋገጠ ነገር ከሰራ ምንድን ነው የሚሆነው? ሙሽሪክ ነው የሚሆነው። የሰረቀ ሰው ሌባ እንደሚሆነው ሌባ እንደሚባለው፣ ዝሙት የሰራ ሰው ዝሙተኛ እንደሚባለው፣ ዛኒ እንደሚባለው አላህ በቁርአን ላይ የጠቀሰው አለ አይደል? ያኒ السارق والسارقة ወላለም አላህ ብሏል አይደል? ሳሪቅ አለ ማለት ነው። ሳሪቅ የሚባለው ደህነኛ ሰው ነው ወይስ የሰረቀ ሰው ነው? በመስረቁ እኮ ነው ሳሪቅ የተባለው አይደል? ሳሪቃ የምትባለው ስለሰረቀች ነው ሳሪቃ የተባለችው። አያስፈልገውም እያሉ እንደዚህ መባል አይባልም እኮ እያሉ እኮ ነው። ቁርአናዊ እኮ ቁርአንንም ተሐድሶ ሊያስገቡበት ይፈልጋሉ ይመስለኛል፣ ሊቀይሩት። ልክ አይሁዶችና ነሳራዎች እንዳደረጉት መጀመሪያ ማዕናውን መበረዝ ከዚያ በኋላ ተሕሪፍ ለፍዝ እንደመጣው እነሱ አሁን ተሕሪፉል ማዕና ላይ በጣም እየሰሩ ነው ሰዎቹ። ግን ዋነኛ ለዲን የሚከላከል ለዲን ለሙስሊሙ አንድነት የሚለፋ ኩስተር ብሎ ነው የሚናገረው ደግሞ እንደዛ ብሎ እና ሙስሊሙ እንዲነቃ በዚሁ መልእክታችን ነው እንዲነቃ። ያለ ሐቅ ማክፈር ሰውን እስከ ኩፍር ደረጃ ሊያደርሰው ይችላል። ኩፍር ደረጃ ባይደርሰው ከቢራ ላይ ሊጥለው ይችላል። ከሁለት አንዱን አያጣም። ስለዚህ ያለ ሐቅ ማክፈር አደጋ ነው። ሰዎች ዲናቸውን ቀስ በቀስ እየለወጡና እየሻሩ ሲመጡ ከመጀመሪያ ከሱፊዮች ጋር ትንሽ ይማራሉ። ወጣ ይሉና ፊት የሚሉ መስጂድ ላይ ሮጥ የሚሉ ወጣቶች ያጅቧቸውና ከነሱ ጋር ይቀላቀሉና ሰለፊያንን ብለው ይሄዳሉ። ትንሽ ቆዩና ወደ ተክፊር ምናምን አንጃ ጋር በጣም ከሚያከፍሩት ጋር ይቀላቀላሉ። ከዚያ የወጣ ነገር መውረዱ አይቀርምና ሲበርድላቸው ወደ መሽቆልቆል ሲጀምሩ ወደ ኢኽዋንነት ወረድ ይላሉ። ከዚያ ማሳረጊያቸውና ማሰረፊያቸው ደግሞ ኢብራሂምያ የሚባል ነገር ላይ ይወድቃሉ። አላህ ይጠብቀን። ገሩ አሁን ሽርክ ሰርቶ ሙሽሪክ አይደለም ካለ፣ ኩፍር ሰርቶ ካፊር አይደለም ካለ ምን ሆል ካፊር ወይስ የለም ካፊር ይባል ነገር? ቁል ያ አዩሃል ካፊሩን ያለው አላህ ኩፍር ያልሰራውን ሰውዬ ነው የሰራውን ሰውዬ ነው ይሰራው። ሙሽሪኮች ያላቸው አላህ በቁርአን ላይ ሙሽሪኮች ያላቸው ሽርክ የሰሩትና ያልሰሩትን ነው። ሽርክ ላይ ስለወደቁ አይደለም ሙሽሪክ የተባሉት። ሰው ሽርክ ላይ ከወደቀ እንዴት ሙሽሪክ አይባልም? ኩፍር ላይ ከወደቀ እንዴት ካፊር አይባልም? እና እንዲህ አይነት የማምታታት ዘመቻ በሰፊው እየተደረገ ነው እና ሰዎች እንዲነቁ በደንብ ብስል ሆነው ብዙ ማሰብና ብዙ መሄድም አይጠብቅም። ሰሊም የሆነ አእምሮ በስነ ስርዓት ከተጠቀሙት ውጤት ጋር ያደርሳል። አላህ ይወፍቀን። በዚህ ሰዓት መቼም ዶክተር በዚህ ሰዓት በጣም ብዙ ነገሮች የምናስተውልበት ነው። አሁን አልሐምዱሊላህ ለሐቅ የሚናገሩ ዲፋዕ የሚያደርጉ ሰዎች ባይኖሩ ኖሮ እነዚህ ሰዎች እየቀለዱ ሊኖሩ ነበር ማለት እኮ ነው። አሁን እኮ ሐቂቃ እንደው አሱና ቴሌቪዥን አንዳንድ ወንድሞች ደግሞ በተለያዩ ሶሻል ሚዲያዎች እንቅስቃሴ ባያደርጉ እኮ በቃ ሲፈልጉ አንድ ሰው እንደፈለጉ ያጨመላለቁ ሊኖሩ ነበር ማለት ነው። ሐቅ ኢዝሃር ማድረግ ሲፈልጉ የሆነ ጊዜ خذ بيدي يا رسول الله የሚባል ሽርክ ብለው እየተናገሩ ቪዲዮ አለ ተይዞባቸዋል አለ። ይህንን ያሉበት ንግግራቸው ምላሳቸውን ሳይቀይሩት እንደዚህ ያልኩት እኮ በዚህ ምክንያት ነው እና ተመልሻለሁ እንኳን ሳይሉ በዛ ላይ እንደገና ደግሞ ተመልሰው እንደገና ደግሞ እኛ ሽርክን ስንዋጋ አሁን እኛ ማንንም ሙሽሪክ አንልም እንዳንይ እኮ ነው እንደዛ ያሏቸው። አሁን ሌላ ደግሞ ዶክተር ምን አለ መሰላችሁ፣ አሁን እንደው እየተስተዋለ ያለ ነገር የሆነ ነገር በሚከሰትበት ሰዓት ሩጠው ሰውየው ጋር ነው የሚሄዱት እንጂ ቁርአን ምን ይላል፣ ሐዲስ ምን ይላል፣ በዚህ መስአላ እንዴት ነው መፈታት ያለበት፣ ወደ አላህና ወደ መልእክተኛው መልሱ ነው እንጂ የተባለው ወደ ነገሌ መልሱ። አሁን እኛ
መሻይኾቻችንን በምንወድ ሰዓት እነሱን ነው የምንከተለው በምንል ሰዓት እነሱን ነብያት ናቸው ብለን አይሳሳቱም ብለን ነው እንዴ ዶክተር እየተከተልናቸው ያለ ነው? አሁን አንዳንድ እይታዎች ሲመጡ በቃ ሼክ እገሌን እሳቸው የሚሉትን በሙሉ ካልተቀበልክ የእሳቸው ተከታይ አይደለህም ማለት ነው። በቃ እነሆ ነብይ አድርገን እንድንወስዳቸውና ንግግራቸው ውስጥ ምንም የሚወሰድና የሚተው ነገር እንደሌለ ተደርጎ ይህንን ነው ወይ እኛ ለቀጣዩ ትውልድ ማስተማር ያለበት? እነሱስ ቢሆን ይህንን ነገር ነው እንዲያስተማሩ ዶክተር ሲያስተላልፉ ለመሻይኾቻቸው ሲነግሩ እኛ ጋር የሆነ ነገር ካያችሁብን ለደረሶቻቸው አሳስቡን፣ እኛም ሰዎች ነን ልንሳሳት እንችላለን እያሉ አይደለም ወይ የመጣው? የተሰውፍ መንገድ ይሄ አይደለም ወይ? አንዱ እኔ አይደለሁም እኔ ስህተት ላይ ልወድቅ እችላለሁ። መሻይኾቻችን ላይ በተረቱብ የመጣው በመስመር የመጣው እኛ ነብይ ነን እኛ ያልነውን ነገር ካልተቀበላችሁ እኛ የምንለውን ነገር የማይቀበል ሰው ከመጣ ሙሉ በሙሉ አስወግዱት የሚሉ ስለሆነ ነው እንዴ እስካሁን እየተከተልናቸው ያለው ዶክተር? እኛ ዑለማዎች የሚሉን በኢንሳፍ ተከተሉ ነው የሚሉት፣ አላ በሲረቲን ተከተሉ ነው የሚሉት። ሼኻችን ረሕመቱላሂ ዐለይሂ ካሉት ነገር ውስጥ አንዳንዶች ብሎ በርቀን የሚል ሙሪድ አለ አይደል? ሼኽ እኛ በቃ አይናችንን ጨፍነን ቀርሶ ያሉት ነገር ነው የምናደርገው ሲል ላሉ ነትበዑከ ዐላ ዐማ ሲል ላ ተትበዑነኒ ዐላ በሲራ ያሉት ሼኽ ረሒመሁላህ። እያያችሁ ነው የምትከተሉ ያሉት፣ እያያችሁ። ምክንያቱም ሰው ነኝና ልሰጥ እችላለሁ፣ በሸር ነኝና ልሰጥ እችላለሁ። ሐጅ ከቢር ትልቁ ሼኽ የገታው ሼኽ የገደው ሼኽ ሐጅ ከቢር ምንድነው ያላቸው ለሼኽ አብዱላህ كان تلميذه ሼኽ አብዱላህ ሀረር ላይ ዙሪያ ካሉት ቀራርተውም ብለው እንደገና ለመጨመር እሳቸው ጋር ሄደው ነበር። قال له اذا رايت مني مكروها فنبهني አሏቸው። የሚጠላ ነገር እንኳን ካየህብኝ ጠቁመኝ እሺ አሏቸው። አላህን ፈሪ ሰው እንደዚህ ነው። ይሄን ነገር ላጠፋ እችላለሁ እንደው መክሩህ እንኳን ቢሆን እንኳን እንዳትተው። አንዳንዱ ለምን እዚህ ላይ ትቆማለህ ይላል አይደል? መክሩህን እንኳን حتى መክሩህ ብታይ እንኳን እንዳትተው ጠቁመኝ። ይሄ ኒዕመ ሸይኽ ወኒዕመ ተልሚዝ የሁለቱንም يعني እንዲህ የሚባሉ ሼኽ ትልቅነታቸውን የሚያሳይ ነው። ተልሚዙም ይሄኛው የሚያሳይ ነውና ኢንሳፍን ያስተማሩን እኛ መሻይኾቻችንን ስንከተል ዝም ብሎ አይሳሳቱን በቃ እያንዳንዷ ነገር ከወህይ ብለን አይደለም የምንከተለው። ከሰዓቱ ይሄ ስተት ነው ተንቢህም ይደረጋሉ። ምንድነው ያሉት الإمام أحمد الرفاعي رضي الله عنه والسيد عبد القادر الجيلاني رضي الله عنه ሁለቱም ምንድነው ያሉት? يعني እኛ አንድ ሼኽ የምትከተሉ ሸሪዓ ላይ እስካለ ድረስ ብቻ ነው። ሸሪዓን የخالፈ ጊዜ ከሸሪዓ ዘንበል ያለ ጊዜ اتركه واتبع الشرع ያሉት ይሄን ሰው የተወውና ሸሪዓን ያዝ በቃ ይሄ ስተት ነው በል በዚህ ጉዳይ አትከተሉ። ከሰዓተ ስቷል። አሁን መሀይም የሆነ ተከታይ ሆነ በዕልም ልቡ የበራ ተከታይ ሳይሆን ጭፍን የሆነ ጭፍን ተከታይነት ገደል ያስገባልና ይሄንን ነገር መተውና አይናችንን መክፈት ያስፈልጋል። አላህ ይወፍቀን። መርሐባ ዶክተር፣ እንግዲህ ለዛሬ ነበሩ እነዚህ ናቸው። ለሰጣችሁን ማብራሪያ ባረከላሁ ፊኩም። የተከበራችሁ የተወደዳችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስል ነበረ። የተለያዩ ጥያቄዎች ካሏችሁ ላኩልን። በተለመዱ ስልክ አድራሻዎቻችን በኩል እናስተናግዳችኋለን ኢንሻአላህ። ረመዳኑ በረካ የምናገኝበት ብዙ ጥቅም የምንሰበስብበት እንዲሆን እንመኛለን። ሁላችንም በያለንበት ይህንን ነገር ማድረግ ያስፈልጋል። ኢንሻአላህ ቀናቶችን በስርዓት ለመጠቀም ያክል ኢንሻአላህ ሌሎች ያሱና ፕሮግራሞች ይቀጥላሉ። ያ ከወዲሁ እንሰናበታለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።